የማይተረጎም ልሳን አለ? አይ ልሳን በመጽሐፍ ቅዱስ ብዙ አይነት ልሳን አለ። አዎ ማይተረጎም ልሳን አለ ወይ ነው? ስንት ልሳን አለ አላልኩም። አስተርጓሚ ካለ ማይተረጎም የለም። ያው አስተርጓሚ ካለ አው አይተረጎምም ነው። እስቲ ማይተረጎም ልሳን አሳየኝ ከመጽሐፍ ቅዱስ። ማይተረጎም ልሳን አሁን ለምሳሌ በቆሮንቶስ ቤተክርስቲያን የተነገረው ልሳን እሱ አስተርጓሚ አውጣውና ቆሮንቶስ መጽሐፍን እናንብበው። የቱ ጋር ማይተረጎም ልሳን አለ እንደሚል አሳየኝ። ኦኬ ቆሮንቶስ ምዕራፍ 14 ያለው ላውጣለ ችግር የለውም። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ያለው ላንብብልህ። ከቁጥር 1 ጀምሮ ታነበው ሳይሆን ማይተረጎም ልሳን እንደባለው ያተረጎም የተባለው። ኦኬ ልሳን አይተረጎም አስተርጓሚ ከሌለ አይተረጎምም እኮ ነው ያልኩት። አስተርጓሚ ካለ እኔ አስተርጓሚ ላይ አይመሰረትም። ልሳን ይተረጎማል አይተረጎም የሚለው አለ የለም ላይ አይመሰረትም። ለምሳሌ ቋንቋ የሚነገር ነው ወይ ከተባለ የሚናገሩ ከሌሉ አይነገርም ማለት ነው አይባልም። አሁን የተጠየቀው ልሳኑ ላይ ነው፣ የልሳን ምንነት ላይ ነው እያወራን ያለ ነው እንጂ ተርጓሚ አለ የለም ምናምን አይደለም። ማይተረጎም ልሳን አለ ወይስ የለም ነው። ኦኬ በመጽሐፍ ቅዱስ ላይ ስንመለከት ሁለት አይነት ልሳን እንዳለ በግልጽ አድርጎ ያስቀምጣል ሐዋርያ ጳውሎስም። በሐዋርያ ስራ ላይም ያለው ልሳንና በቆሮንቶስ ላይ ያለው ልሳን አንድ እንዳልሆነም እንመለከታለን። እንዴት ነው አንድ ጥያቄ? እኔ ለመጨረሻ ጊዜ አንዴ አዳምጥ። አሁን ከቅድም ጀምሮ በመጽሐፍ ቅዱስ ስትልክ መጽሐፍ ቅዱስ እንደሚያውቅና በመጽሐፍ ቅዱስ የተጠየቀውን ጥያቄ እያነሳ በስርዓት የምትወያይ ነው የሚመስለው። ግን አሁን የምትጠይቀውን ጥያቄ በቀጥታ ከመመለስ ይልቅ ሌላ ያልተጠየቀውን ነው የምታወራው። ስንት አይነት ልሳን አለ አልጠየቅኩም። እኔ የጠየቅኩ የማይተረጎም ልሳን በመጽሐፍ ቅዱስ ላይ አለ ወይ ነው። አዎ አለ ካልክ ማስረጃ፣ የለም ካልክ ማስረጃ። ግልጽ ነው። አስተርጓሚ ከሌለ ቆይ እንዴት ይተረጎማል? እኔ አስተርጓሚ አለ የለም ላይ የተመሰረተ ነገር አልጠየቅኩም። ልሳኑ ግን ተተርጓሚ ነው ወይስ አይደለም ነው። አስተርጓሚ ካለ ይተረጎማል። አስተርጓሚ ካለ ግን አስተርጓሚው እንዴት ነው የሚተረጉሙ? ጸጋ የሚያስተርጉም ጸጋ ካለው ከተሰጠው ቃዶሽ ያመጣው አይደለም። የአማርኛም ችግር ከሆነ ብዬ ነው እየተረዳው ለመረዳት እየሞከርኩ ያለሁት። አስተርጓሚ መኖር አለመኖሩ ትርጉሙን አይቀይረውም። ልሳን ምንነትን አይቀይረውም። ለምሳሌ ማለት ነው ልሳን ይነገራል ብለህ የምታምን ከሆነና እንደው ይሄ መናገር ችግር ያለባቸው ሰዎች ቢሰበሰቡ እነሱ አለመናገራቸው ልሳን የሚባል የለም ያስብላል። እነዛ ሰዎች አንደበት ያው መናገር የማይችሉ አሉ አይደለ? በተለምዶ ምንጠራቸው እነሱ ቢኖሩ እና እነሱ ልሳን እንግዲህ ያው ቋንቋ መናገር ስለማይችሉ በተፈጥሮ መናገር ስላልቻሉ ልሳን አይነገርም ይባላል? ቃዶሽ አይባልም። እንደሱ አይባልም። በቃ እንደዛ ካልተባለ የኔን ጥያቄ አስተርጓሚ አለ የለም የሚለው ላይ አይመስረት። የኔ ጥያቄ ልሳኑ በራሱ ተተርጓሚ ነው ወይስ የማይተረጎም ነው? ኦኬ ሲጀመር የማይተረጎም ልሳን የለም። የማይተረጎም ልሳን የለም። ቴንኪው። አንዴ ቆይ ግን እንዴት ነው የምትተረጎሙ በሚል ነው አሁን አንተም አትስማማው ማለት ነው። በመጽሐፍ ቅዱስ ስንመለከት ሊትራል የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ የሆነ ሊትራል የሰው ቋንቋ የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ ያልሆነ ከሰው ጋር እርስ በርስ የሚነጋገሩበት ቋንቋ ያልሆነም ልሳን አለ። ከሰው ጋር የምትነጋገርበት ያልሆነውን ቋንቋ ሳይ ለምሳሌ አሁን በቆሮንቶስ ቤተክርስቲያን ላይ የተሰጠ ልሳን ለቤተክርስቲያን እግዚአብሔር እንድትታነጽ የሰጠው ልሳን እሱ የሚተረጎም ልሳን አይደለም። ሊትራሊ የሰው ቋንቋ ያልሆነ ልሳን ነው። ኦኬ አውጥቻለሁ። ቁጥር ስንት ላይ? ኦኬ ቁጥር ከአንድ እስከ ታች ያለው ማንበብ ይችላል። አይ ከአንድ እስከ ታችማ እናነብ። ከሁለት ያለው ዋናው ፖይንቱ ላይ ኦኬ ቁጥር ሁለት ላንብብልህ ችግር የለውም። እሺ ቁጥር ሁለት ላይ ምን ይላል? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። አየህ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ሐዋርያ ስራ ሌላ ነው። አንዴ እዚህ ጋር በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል አይደለ? ለእግዚአብሔር የሚናገረው ያ ሰው የሚናገረውን ያውቀዋል ወይስ አያውቀውም? ኦኬ ቋንቋውን ትርጉሙን ሊያውቅም ይችላል። ትርጉሙ ከተሰጠው ያውቃል። ትርጉሙም ካልተሰጠው እንዴት ያውቃል? የሚናገሩ ካላወቀ ምን ብሎ ነው ለእግዚአብሔር የሚናገረው? በአእምሮ አይደለም የሚያወራው። ካላወቀ የሚናገረውን ካላወቀ ለእግዚአብሔር ምን ብሎ ነው የሚያወራው?
ኦኬ አሪፍ ጥያቄ ነው ጠየቀኝ። ካላወቀ ብለህ ላልከው ነገር አየህ፣ እዚህ ክፍል ላይ የተጠቀሰው ልሳን ከአእምሮ የሚወራ ልሳን አይደለም። ቋንቋኛ ከአእምሯችን የምናወጣው ነገር አይደለም። ከመንፈሳችን ከእግዚአብሔር ጋር ኮኔክት የምናደርግበት ቋንቋ ነው እንጂ ከእግዚአብሔር ጋር የምንነጋገርበት ቋንቋ እግዚአብሔር እኛ እንድንታነጽበት የሰጠን ቋንቋ ነው እንጂ ሊትራሊ የሰውን ቋንቋ አይደለም። እዚህ ክፍል ላይ ሊትራሊ የሰው ቋንቋ ካልሆነ ተናጋሪ ሰው አይደል እንዴ? የሰው ቋንቋ ካልሆነ የምን ቋንቋ ነው የሚናገረው ሰው? ለሰው ቋንቋ ሴንስ ደግሞ ምንድን ነው? ኦኬ አይደለም። ቆይ የሰው ቋንቋ ለማለት የፈለግኩት እንዴት ነው መሰለ? አይደለም ብዬ ለማለት የፈለግኩት አሁን ለምሳሌ እርስ በርስ እኛ ከአንተ ጋር አሁን በአማርኛ አይደል የምንነጋገረው? እንደዛ የምንነጋገርበት ቋንቋ አይደለም። እኛ አሁን ተምረን ነው ያገኘነው ያን ቋንቋ አይደል? ይሄ ደግሞ እርስ በርስ የምንነጋገርበት ሳይሆን እግዚአብሔር የሚሰጥ ለቤተክርስቲያን ራሷ እንድታነጽበት እግዚአብሔር የሚሰጠው ቋንቋ ነው እንጂ እርስ በርስ የምንነጋገርበት አይደለም ለማለት ነው። እሺ እርስ በርስ የምትነጋገርበት ካልሆነ አንተ እግዚአብሔር ጋር ስትነጋገር የምትናገረውን ካላወቅ ምን እያልክ ነው የምትናገረው እግዚአብሔርን? እሱን እኮ ነው የምልህ። በመንፈስ ነው የምትነጋገሩ ከእግዚአብሔር ጋር። በምንድን ነው የሚለው? ምንድን ነው የምትናገረው የሚለውን አይቀይረውም። ቃዶሽ በምንድን ነው የሚል አይደለም ጥያቄው። በመንፈስ ነው በስጋ ነው የሚለው መልስ ምንድን ነው የምትናገረው የሚለውን አይቀይረውም። የኔ ንግግር ወይም የኔ ጥያቄ ምንድን ነው? ለምሳሌ እኔ አሁን እያወራ ያለሁትን ቋንቋ ወይም አሁን የምናገረውን ነገር ማላቀው ከሆነ ወደ ፈለገ እያወራ ወይም ፈለገን እያናገርኩት ምን እያወራሁት እንደሆነ ያላቅም፣ ግን እሱን እያናገርኩት ነው እንበል። ልስደበው ልመርቀው ማላቅ ከሆነ ምን ብዬ ነው ማወራው እንደማለት ነው። እኔ ጥያቄ እግዚአብሔር ጋር እነጋገርበታለሁ አልክ። ታውቀዋለህ ወይ ስል አላቅም አልክ። ማታውቀው ከሆነ እግዚአብሔርን እየሰደብከው ይሁን እያመሰገንከው ይሁን ማታውቅ ከሆነ ምንድን ነው የምታወራው ነው ጥያቄው። ኦኬ አሁን ማታውቀው ከሆነ ብለህ ላልከው ነገር ሲጀመር አሁን በመንፈሴ እኮ ነው እያወራሁ ያለሁት። ሲጀመር አላቅም። ትርጉሙ ከተሰጠኝ ቆይ አንዴ አልጨረስኩም። ምናልባት ትርጉሙ ከተሰጠኝ ትርጉሙን ላቅ እችላለሁ። ትርጉሙ ካልተሰጠኝ እንዴት ማወቅ እችላለሁ? ጳውሎስም እኮ ብሏል እዚህ ቆሮንቶስ ላይ ከታች ስትመለከት ምን ይላል? ትርጉም ካልተሰጣችሁ ትርጉም እንዲሰጣችሁ ጸልዩ ነው ብሎ ያለው። እሱ እኮ ለማህበር እኮ ነው ወዳጅ፣ ለማህበር ብቻ አይደለም። ማታውቀው ከሆነ ቆይ አንዴ ምንድን ነው እሺ ጽና የምትባል ሰው ካልተመቸ መውጣት ትችላለህ። እንዳንተ ስለ መናፍስት እየተወራ መዋል አይጠበቅበትም። ይሄ ለምን መቦለክ እኮ ነው እኮ ዮባ። እኔ እኮ ምን አይነት ሰላም የሚነሳ ልጅ እንደሆነ ብታየው። ደቀቶ እንትን ብዬዋለሁ። ማን ነው እና አይቶ በቃ እና የኔ እንትን ምንድን ነው መሰለ የምትናገረውን ነገር ማታውቀው ከሆነ ከጠየቀኝ በኋላ እኔም ጠይቃለሁ። ችግር የለውም። ልሳንን በተመለከተ ማለት ነው። እሺ የምትናገረው እሺ ምንድን ነው የምትናገረው የሚለው ማታውቅ ከሆነ አንተ እግዚአብሔርን ምን እያልከው ነው እንጂ ጥያቄ ለማህበር አሁን መጽሐፉ ምን እያለ እንደሆነ ፕላስ ደግሞ በፕሮቴስታንቱ ምን ይታመናል የሚለውን የተረዳው አልመሰለኝም። ተርጉም ያስፈልጋል የሚባለው ለማህበሩ ነው። እሺ ተርጓሚ ከሌለ በማህበር መካከል ስትናገር እብድ ነው ይሉሃል የሚለው ጳውሎስ ለማህበሩ የምትናገር ከሆነ ጳራራም ጨራራም እያልክ ስታወራ ያ ጳራራም ጨራራም ካልተተረጎመ ህዝቡ ጋር ምን አይነት መልእክት ሊያመጣ ይችላል? ይሄ ሰው እብድ ነው ሊያስብል ይችላል ነው ጳውሎስ እያለ ያለው። አሁን ስላንተ ስለ ግለሰቡ እየጠየቅኩ ለማህበሩ ስለሚነገር ነገር ለማውራት ትሞክራለህ። ይህኔ ጥያቄ በአጭሩ እግዚአብሔርን ስታናገር የምትናገረው ነገር ምን እንደሆነ ማታውቅ ከሆነ እየሰደብኪውን እያመሰገንክ በምን አውቀ ነው የምታወራው እግዚአብሔርን ነው ጥያቄ። ኦኬ እንደዛ ብለህ ለጠየቅኩ አሁን ጳውሎስም ከታች በኩል ያለው ነገር አለ። ለምሳሌ ከቆሮንቶስ ምዕራፍ 14 ከቁጥር 7 ምን ይላል? አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። ከሁላችሁም ይልቅ በልሳኖች እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ አምስት ቃላት በአእምሮዬ ልናገር ወዳለሁ። በልሳን ሲጀመር ከአእምሮ አይደለም የሚወራው። አስባል አንተ መልካም ነው የምታስበው በልሳን አላሰብኩም። አስበሃል አልከኝ አላሰብኩም። የኔ ጥያቄን መልስልኝ። እሱ እኮ ነው ጳውሎስ ነው እያለ ያለው እኮ። ጥያቄ ከገባ ጥያቄን መልስልኝ። ተረዳኝ? አይ ያልጠየቅኩ ነው እያወራ ያለው። የጠየቅኩ ሌላ ነው። ካልገባ ጥያቄ አልገባኝም በለኝ። ዝም ብዬ የሰማው የሆነ
ጊዜ ነፈገኝ ምናምን እንዳትል ብዬ ነው እንጂ ምንም ከጥያቄ ጋር የሚገናኝ ነገር አይደለም ያወራው። ለመደበቂያ የሆነች ቁጥር አነበብክና እሷ ላይ ነው ጊዜ ማጥፋት የፈለግከው። ተመልከቱ። አንተ ላልከው እኮ አሁን ጥቅስ አመጣሁልህ እኮ አንተ መልካም ነው የምታመሰግነው። ቆይ ጳውሎስ ምን አለ? አንተ መልካም ነው የምታመሰግነው ብሎ ነው ያለው። አየህ። ስለዚህ በልሳን ስትናገር የቱ ጋር ቁጥር ቁጥር ስንት ላይ? 17 እሺ፣ እንዲህ ይላል። እንዲህማ ካልሆነ አንተ በመንፈስ እሺ፣ ከላይ ነው የሚጀምረው 17 እንዴ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮዬ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮዬ ደግሞ እዘምራለሁ። እንዲህማ ካልሆነ በመንፈስም መዘመር በአእምሮም መዘመር፣ እንደዛ ማለት ነው። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠ የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አየህ፣ ህዝብ መካከል አሁን ቅድም ተሙ ያለውን አርጋዱላ ባራጫ ምናምን የሚለውን ማለት ህዝብ መካከል ባልተማሩት ባላወቁት መካከል ብታወራ የምታወራውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ አለ መልካም ታመሰግናለህ። ምክንያቱም ያውቀዋል፣ እንዳንተ የማያውቀው አይደለም፣ ያውቀዋል። አንተ አላውቅም ስላልክ ነው። እሺ ቆይ አንዴ ከታች በኩል ያለውን አንብብ። እሺ እንደሚያውቅና እንደማያውቅ እናውቃለን። አሁን አንብብ፣ ቀጥል፣ ጎይድ። እሺ እሱን እናወራለን። የቅድሙን ጥያቄ እንዳረሳ። እሺ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም አለ። ሌላው ምን አይልበትም? አይታነጽበትም። በማህበር መካከል ጳራራም ጨራራም ስትል ማለት ነው። ካልተተረጎመ አይታነጽበትም ማለት አታሹፋ። ምንድን ነው ያሾፍኩት? አንተ አስተማሪ አይደል እንዴ? ለምንድን ነው እንደዚህ የምታደርገው? ምንድን ነው ያሾፍኩት? ያወራን ጳራራ ጨራራ ለምን ትላለህ? ምን አገባ? ጳራራም ጨራራም ብል ያንተ አይደለም እኮ። አሁን እኮ በትምህርቱ ያወራን እኮ ነው ያለው። ኦሪጂናል ልበለለትና አንተ ተለለ። ያንተ አይደለም እኮ ነው የማወራው፣ የራሴ ነው። ያንተ አይደለም አይደል? ያንተ ካልሆነ መቆጣት አይጠበቅብህም። አይ እያሾፍኩ ነው። እያሾፍኩ አይደለም፣ ማርያምን እያሾፍኩ አይደለም እንዴ። እየተወያየን እኮ ነው። አንተን እያሾፍክ ያለው እንደው። እሺ አሁን እያሾፍኩ ያለው ዝም ብለህ አዳምጥ፣ እንትኑን አትረብሽ። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ ምን እንደሚል የማያውቅ ሆኖ ያመስግን ይሳደብ የማያውቅ ሆኖ አይደለም። አንተ አያውቅም ብለሃል፣ እሱ ግን አመሰግናለሁ። ሶ ለምስጋና ነው ማለት ነው። እሺ ነገር ግን እንግዲህ 17ን አለፍ ነው። የጠየኩን ጥያቄ እስካሁን አላገኘሁትም። ልቀጥል ወይስ ደግሜ ላንብብልህ? ኦኬ አይ አንተ ከአእምሮ ነው እያወራ ያለው ብለህ ነው ላልከውና አይደለም እኔ አንተ ከአእምሮ ነው ወይ አላልኩም። ቃዶሽ ማይክን አንሳ። ጫጫታ ስላለ ነው። አንዴ ጫጫታ ቢኖር ጥያቄ እኮ አይቀየርም። ቃዶሽ አለመስማት እንጂ እኮ አመጣሁልህ እኮ አንተ ላልከው ጥያቄ አንተ መልካም ነው የምታመሰግነው። ምክንያቱም አልጠየቅኩም እኔ እሱ እና ምንድነው ያልከኝ? እንደዛም አልጠየቅኩም እኔ የጠየቅኩ እሱን አይደለም። እስቲ አስታውሰኝ። እኔ የጠየቅኩ ከገባ አንተ የጠየቀኝማ በአእምሮ ማን ነው የምታወራውን ካላወቅ እግዚአብሔር እየተሳደብክ እንዳልሆነ በምንድን ነው የምታውቀው ብለህ ላልከው፣ ጳውሎስም ደግሞ እዚህ ጋር ያለውን ነገር እየነገርኩ ነው። ጳውሎስ ምንድነው ብሎ ያለው? አንተማ መልካም ነው የምታመሰግነው እኮ ነው ያለው። አንተ መልካም ግን ሌሎች አይታነጹበትም። ስለዚህ ጳውሎስማ በማህበር መካከል ስለሚነገረው ነው። እሱን እኮ ነው እያልኩ ያለሁት። እኔ በማህበር መካከል ስለሚነገረው አይደለማ። አንተ እኮ የመለስክልኝ ቅድም በማህበር ስለሚነገረው ሳይሆን ቁጥር 2 አንብበ ከእግዚአብሔር ጋር ይነጋገርበታል ነው ያልከኝ። ከእግዚአብሔር ጋር ስትነጋገር ነው። እኔ ማህበር ላይ ስላለው አልጠየቅኩም። ኦኬ ስለዚህ ልሳን እኮ አሁን ለግለሰብ እኮ ለራሱ ለግለሰብ ጥቅም እኮ ነው እየተሰጠ ያለው። እኔ ለማጥቅም ነው አላልኩም። ይኸውልህ እንዳልገባህ የሚታወቀው በዚህ ነው። ይኸውልህ ቁጥር 2 ላይ ምን አልከኝ መሰለህ? አሁን አልተመለሰም። ሲጀምር አዳምጥ መቼም እንደማትል አውቃለሁ። አይ ነው ግን እኔ ልጠይቅህ። አዳምጥ እባክህ ጠይቀኝ አላልክ? ልጠይቅህ። አዳምጥ ቃዶሽ። የት ነው አንጠልጥለህ ለምትሮጠው? መጨረስኩኝ ገና። ያው ሁላችሁም ስሙ በደንብ። ቁጥር 2 አነበበ። ምን አለ? ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ በልሳን የሚናገር ሰው ለእግዚአብሔር ነው፣ ለሰው አይደለም የሚናገረው አለ። እሺ አልኩት። ለሰው ማይናገረው ከሆነና ከእግዚአብሔር ጋር ብቻ የሚነጋገርበት ከሆነ ታውቀዋለህ ወይ አልኩት። አላውቀውም እንደምል አለ።
ምን እንደምትል ማታክ ከሆነ እየሰደብኪውን እያመሰገንክ በምን ልታቅ ትችላለህ ስለው ጳውሎስ ስለ ማህበር ያወራውን አመጣ ማለት ነው። ጳውሎስ ያለው ምንድነው? በማህበር መካከል ማይተረጎም ከሆነ የሚሰማው ሰው እንዴት አድርጎ ለምስጋና አሜን ይላል? ምክንያቱም አያውቀውም ይላል የሚለውን አመጣ። አልጠየቅኩም እኔ ስለ ህዝብ መካከል፣ ምክንያቱም ከጅምሩ ለሰው አይነገርም እኮ ለእግዚአብሔር ብቻ ነው ብለህ ራስህ ስላወራህ ማለት ነው። ስለዚህ ክፍሉን አስማምቶ የማወቁ ጉዳይ የሆነ እንትን የጎደለ ይመስለኛል። እሺ እንዲህ የሚል ቃል አለ በዓለም ላይ ይላል ቁጥር 10 ላይ በዓለም ላይ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። ቋንቋ የሰው ቋንቋ ነው። በቃ ቋንቋ ማለት በራሱ ሲጀመር ልሳን ማለት ቋንቋ ነው። ቋንቋ ደግሞ የሰው መግባቢያ መነጋገሪያ ነው። ከዛ ምን አለ? ብዙ ቁጥር በዓለም ላይ ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም አለና እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ፍቹን ካላወቅኩት ለሚናገረው ሰው እኔ እንግዳ ሆነበታለሁ። ለምሳሌ እዚህ ጋር ቃዶሽ እያወራ ያለው ለእኔ ማይገባኝ ከሆነ እኔ እንግዳ ነው መሆነው። ምክንያቱም እሱ የሚያወራው እየገባኝ ስላልሆነ ልንግባባ አንችልም ማለት ነው። የሚናገረውም ራሱ ደግሞ ለእኔ እንግዳ ይሆንብኛል፣ አንግባባም እያለ ነው። ስለዚህ ተርጓሚ ያስፈልገዋል። የሚተረጎም ከሆነ ደግሞ መግባቢያ ቋንቋ ነው። ተተርጉሞ ለሰው የምትነግረው ከሆነ የምትግባባበት ነው እንጂ የምትወዛገብበት ሊሆን በፍጹም አይችልም ማለት ነው። አለውኝ ጋይስ ኦኬ አለ ችግር የለውም። የፈለገ ኦኬ አለ አሁን ምስል እንትን እያለብኝ ነው። እሰማለሁ ስታውት ሰማለ አንዴ ላውራሽ። ቆይ የኔ ምስል ምን ሆነብኝ? ዮባ የሱ ኮኔክሽን ዮባ አለህ፣ ግን ያንተ ቀይ የሚያበራው አንድ ላይ ነው። ለዛ ነው ይስተካከል። እንትኑ ኔትወርኩ ይምጣ አንድ ጊዜ ካዱሽ፣ ከዛ በኋላ ትቀጥላላችሁ። አይ እሱ ባወራው ነገር አሁን ማይክል ሚት አድርገው ቅዱስ እሱ እስኪመጣ ደግሞ ሲለ አንተ ስነ ስርዓት ይኖር 10 ጊዜ አይነገር። እኛ እኮ በነገራችን ላይ ጸጥ በል ማይክል ሚት አድርገው። ተረጋጋ እንጂ ምን ሆነ ነው? ከሱ ጋር ነው አልስተወረ የነበረው። ስለዚህ እሱ ይምጣ። አዎ እኮ እሱ ባወራው ነው ያሳብ ማይክል ሚት አድርገው። እሱ ሲመጣ ነው ሰዎች እየሰሙ ያሉት። ማይክል ሚት አድርገው አንተ ለምንድን ኦኬ እሺ መጥቷል። ያው እሱ ምን አይነት እሺ ተመለስኩኝ። ተመልሰሃል። ይቅርታ በጣም ኔትወርክ እንትን እያስወጣኝ ነው። እሺ ምኑ ጋር ነበርኩኝ? 11%። ስለዚህ በልሳን የሚናገረው እንዲህ አይደለም። ፍቺውን ባላውቅ ቁጥር 11 ላይ ፍቺውን እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ካልተግባባን ተናጋሪው የወዲ ኔትወርክ አሁን እየተቆራረጠ ነው። ግን እየጨቆንከኝ ነው ፈለገ። እሱ ባወራው እኔ ማሳብ ሰጥ ምን ይመስላል? አሁን እንኳን ተጨንቆንክ የአንተ ልጆች የነፃነት ቀንን ያከብሩልሃል። መጨቆንን እያስታወሱ አሁን ማይክል ሚት አንተ ምን ጣሊያን እንደ በጭቆና ገብተህ ጥቁሮች ጋር እንደገና በጭቆና የምትወጣው? ስሜ ተው፣ አንተ ዝሙት አድርገህ ብትቀመጥ ይሻላል። አለበለዚያ ዝሙት አድርገህ አለበለዚያ አስጨንቃለሁ። ኢየሱስ ክርስቶስ ልጠይቅህ፣ ወጋው ለምን አድርገህ ብትቀመጥ? አይ ሚውት አድርገህ ተቀመጥ፣ አለበለዚያ አስጨንቃለሁ በጥያቄ። እሺ ውይ አስጨናቂ ትቻለሁ። በቃ ሚውት አደርጋለሁ። ቀጥሉ። እውቀት ካላቸው ጋር ላውራ እስኪ። ተማር ዝም ብለህ ቁጭ ብለህ ሚውት አድርገህ። እሺ እንደዚህ አይነት ንግግር እንድትናገር አንፈቅድልህም። ቅዱስ ይሄ ቤት የክርስቲያኖች ቤት ነው እና እኛ ተቀምጠን እኛንም ሌሎችንም ወንድሞች የማይሆኑ ጸያፍ ነገሮች እንድትናገር አልፈቅድልህም። ከዚህም በፊት እኔ እናንተ በሆነ ጉዳይ ላይ አውርተናል። ታውቃለህ አይደለ ቅዱስ? የተለያዩ ሀሳቦችን ስናወራ ጆሮውን የሚቆረቆሩ የማይመቸውን ነገሮች ልንናገር እንችላለን። የምናወራው ግን በሀሳብ ደረጃ ነው። እዚህ ጋር የምንገባው ልንጋጭ ልንጣል አይደለም። ስለዚህ ፕሊስ ይሆናል ቢ ፖላይት ሆነ ብታወራ ጥሩ ነው እና እንዲህ ተመስገን እንድትናገር እኔ ፐርሰናሊ አልፈቅድልህም።
አይ እሱ አልፈቅድልህም። አሁን ተመስገንን ይቅርታ በለውና እንቀጥል። አይ ችግር የለውም አልለውም። እሱን መጀመሪያ ይቅርታ አይልም። እሱ ይቅርታ አይልም። ምንም ነገር አላለህም። አንተን አፍህን ጀስት በማይሆን መልኩ ከፍተህ እውቀት ካላችሁ ጋር ላወራ አንተ ጸጥ በለ ማይክን ሚዩት አድርግ ምናምን የማይሆኑ የፐርሰናል የሆነ ነገር የተናገርኩት ከሰው ጋር ያወራ ለምን ሚዩት አድርጎ ይገባል እኮ? ይቅርታ አንተ ይኸውልህ መንፈሳዊ ሰውን አይደለ? ይቅርታ በለውና እንቀጥል። እሺ ይቅርታ ስሙን ጠርተህ ነው እንደሱ ሳይሆን ወንድሜ ተሙ ያውን በቃ ይቅርታ ምናምን በለው። ከዛኛ እንቀጥል። በቃ ፖላይት ሆነን እናወራ። ያው እሺ እንደዛ ስለሆነ እሺ ይቅርታ አድርግልኝ ተሙ። ስሙን ጠርተህ ነው ወንድሜ ተሙ። ወንድምህ እኮ ነው። እንዲሁም በቁልምጫ ስም ጠራሁት። ችግር የለውም። እኔ ይቅርታ አድርግልሃለሁ። እንዲህ ነው ፈልጌ ነው በለው። ቅዱስ እስኪ ወንድሜ ተሙዬ ብለህ ጠራው። እሺ ወንድም ተሙዬ ብዬዋለሁ። እንግዲህ በቃ ጎበዝ ልጅ እዮባ አለ። አሁን አለው ኔትወርክ ትንሽ ሰፈር እኮ ብትቀይር ይሻላል እኮ። እኔ እኮ አፉ በሉኝ መከርኩ አልሰማልክ። ዋናቸውና በቃ ይቅር ብለናል። ምንም ችግር የለም። ማን ይዞብኝ የመጣው ታረቁ ውጣ እዚህ ያለው እና ተመስገን አንተ አይደል? እኔ እዚህ ጋር አንተን ይቅርታ ስላለሁ አንተ ጭራሽ ባላንጤን ይዘብኝ ትመጣለህ አይደል? እግዚአብሔር ስልክ ቀምቶኝ ነው እኮ እኔ አንተን እዚህ ጋር ይቅርታ እያስባልኩ አይደል እንዴ? አንተ እንዴት እኔ ጭራሽ ታስጠጋኝ? ይቅርታ አድርጌልሃለሁ መምህር ፈለገ ዲያቆን፣ ይቅርታ አድርጌልሃለሁ። እኔ ሲጀምር አንተ ጋር በጣም የማወራው ነገር አለ። ማድረግ አልፈልግም፣ እናወራለን። ኢዮብ የሚባል ሰውን ግን ይቅርታ ማለት አልፈልግም ከነጭራሹ። ድርሻቸው አለመኖር ነው ብሎ ከምድረ ገጽ ያጠፋኝ ሰው እንዴት ነህ? ዮባ ተውታ እንዳንተ አጥንቴን የሰበረው ሰው የለም። እኛ ግን አለን ዛሬ ተሰብሬያለሁ። ዮባ ኤዲት ተደርጎ ስታየውን የከፋ አንተ ሳየው ምንድን ነው ከይዞ አልኩ። ኢዮብ ይችላል በቃ እኔ ይችላል። እንዲህ ለኤዲት አመቻችተን ነው እኛ የምንጠይቀው። የመጽሐፍ ቅዱስ ጥናት ላይ ናችሁ እንዴ? ተሙና ፓስተር ሶፊ የመጽሐፍ ቅዱስ ጥናት ላይ ናችሁ ወይስ ምንድን ነው ያገናኛችሁ? አልገባንም። ጌታ ይባረክ። ኦፍኮርስ ምክንያቱም እኛ በክርስቶስ አንድ ነን። ምን ስንት ናችሁ ብዬ አልጠየቅኳችሁ። ምን እያረጋችሁ ያላችሁበት ቦታ ያስተጋባል። ምን እያረጋችሁ ነው ማለት? ሌላ ሰው አለ አጠገባችሁ ወይስ ብቻችሁን ናችሁ? 8 ሰው አለ። ጉባኤ ላይ ነን። የእናንተ ጉባኤ 8 ደረሰ? ዝጋና ና ሶፊ ግን አንተ ከሱ ጋር ሆነ ነው በልሳን እንደዚህ የሚቀልደው? አንተ ጋር ቁጭ ማን ነው? እኔ አልሰማም። ምን ያው ነው የመጣው? ማን ነው በልሳን የቀለደው? ንገረኝ። ቅድም እየቀለደ ነበር። በልሳን ምን ብለህ ነው? ኖ ልሳን እኮ ታዲያ አጠገቡ ሆኖ ሶፊ በቦክስ አይሄድበት። የምን ማስፈራራት ነው? ሲጀመር እኔ አጠገቤ ሆኖ ምንስ ቢል ሀሳቡ መብቱ እኮ ሀሳቡ እኮ ከኔ ጋር ነው። ከኔ ጋር እኮ አብረን ነው የምንበላው። ሀሳቡ አይ ቃዶሽ አላወቀህም። ካሜራ ፊት አስቀምጠ ምን እንደምታስብላቸው። አይ አይደለም። ስለ ልሳን እኮ እኔ ልሳን ሁሉም ክርስቲያን መናገር አለበት ብዬ አላምንም እኮ። መጽሐፍ ቅዱስ ለተሰጠው ነው የሚለው። ሁለተኛ የሚተረጎም መሆን አለበት። ዝም ብሎ ማለት ምንድን ነው? ተመስገን ከዚህ ውጭ ብላል። አይ የሚናገረውን አያውቀውም እያለ ነው ቃዶሽ እኮ። ተናጋሪው ምን እያለ እንደሆነ አያውቅም እያለ ነው። ምንድን ነው የማያውቅ? የሚተረጎም ነው እኮ። ኢቨን እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ በአዲስ ቋንቋ ተናገሩ። የሚናገሩት ግን የእኛን ሀገር ቋንቋ ይናገራሉ ነው። አንተ የምትናገረውን የሆነ ሀገር ሰዎች ይተረጉሙታል። ኢቨን እሱ ሌላ ልሳን ነው እያለን እኮ ነው ሶፊ። አይ ሶፊ እዛ ጋ እኮ ያወሩት ለሰዎች ነው። እዛ ጋ ለሰው ነው የተነገረው። አረ ለሰዎች አይደለም፣ መንፈስ ቅዱስ ሲወርድባቸው ነው የተናገሩት። ለማን ነው የተናገሩት? አረ ለሰው ለማን የተናገሩት? ጸለዩ እኮ ሜሴጁ ደረሰ እንደ ጸለዩ እንጂ እኮ አላወሩ። በልሳን እንዴት ነው የሚነጋገሩት? አይደለም ኦኬ፣ በልሳን አይደለም የወንጌልን የሰበኩት እዛ ክፍል ላይ ወንጌል አልሰበኩም እንደ መንፈስ ቅዱስ ወረደባቸው። ሁሉም ሰው እንደ አዲስ ሰው ሆኖ አዳዲስ ቋንቋን ይናገሩ ነበረ።
ከዛ ሲናገሩ ደግሞ አንዱ የአንዱን ቋንቋ ይናገር ነበር። ለምሳሌ አንተ በልሳን ስትናገር የሆነ ቻይናዊ ጉባኤ ውስጥ ቢገባ ድንገት ቻይንኛ ልታወራ ትችላለህ። ግን እዛ ክፍል ላይ የተነገሩ ለማለሱ አይደል? እዛ ክፍል ላይ የተነገሩ ለሰው አዎ። አዲስ አበባ ነህ? ለምን አንሰራም ፖድካስት ላይ? እዚህ ከማባክ ነው እዚህ ከሚባክ ሶፊ ግን ጌታ ጌታ አየቀለለ ነው። ይመች እንዴት ወደ ቢዝነስ መቀየር እንዳለበት ያውቃል። እንትኑ ኬዙ እዚህ ከሚባክል እኮ ብዬ ነው። ፈለገ ነው እዚህ የተበላው ቁጭ ብሎ ላያ ዩቲዩብ ላይ ማቀረብ ይሻል ነበር የሚየው ወይኔ። እና እሱን እኮ ነው የምልህ ቶሎ ብሎ አዲስ አበባ ነህ እንዲህ አላለም። ሴንድ ሚ ሎኬሽን ልትል ነው ሶፊ። ይመች እና ሶፊ አዲስ አበባ አይደለሁም እያለ ነው። ቀጥሉታ። አንተ ሴት ነህ ዮባ፣ እዚህ ነህ? እኔም እዚህ አይደለሁም እንዳጋጣሚ። ዞሮ ግን ልሳን አንዱ ይናገራል፣ አንዱ ይተረጉማል። ለምሳሌ በጉባኤ መካከል የሚተረጉም ከሆነ እንጂ እንደውም ከልሳን ይልቅ እኮ ትንቢትን በብዙ እሹ ነው የሚለው መጽሐፍ ቅዱስ አይደል እንዴ? ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ነው እንጂ ይቀባጥራል የሚል የለም። ስለዚህ የሚናገረው ልሳን መጽሐፍ ቅዱሴ ነው ሶፊ። አንድ ፕሮፌት የሚባል አንድ ማቀው ሰው አለ እና ሶሻል ሚዲያ ላይ አንዳንድ ንግግሮቹን አይቻለኝ እና እሱ የሚናገራቸው ልሳኖች መጽሐፍ ቅዱሴ ናቸው። ማን ነው? ሜጀር ዋን ነው፣ ሜጀር ዋን፣ ሜጀር ቱ፣ ሜጀር ስሪ ያለው መሰለኝ ክፍል ብቻ። ሜጀር ዋን ፕሮፌት ጭሮ ነው መሰለኝ የሚባለው። ወይ የእሱማ ከዚህ በፊት የተናገረው አለ፣ ወደፊት የሚናገረውም ልክ ነው። አይ መድኃኒዓለም ይሄ ነው ምስክርነት ማለት። ሶፊ መጋጨት የሌለበትን ቦታ እኮ በጣም እኮ የሚያከብረው። ወደፊትም ልክ ነው አለ ቃዶሽ። አሁን አንተ ከፓስተር ጋር ልትከራከር ነው ቁጭ ያልከው? እንዴት ነው? ደምታሜም ልቃጠሉ አሁን ጥያቄዎች አሉን። ፓስተር እኮ ይለያል አንተ የምታወራው እያለ ነው። እሱ የእሱ አረዳድ ነው። ምናልባት ምን አልከኝ? እሱ የእሱ አረዳድ ነው። እኔ በመጽሐፍ ቅዱስ ሆነት ነው የምመሰክረው። አንድ ምዕመን ፓስተሩ ያለውን ትቶ እሱ የራሱ ነው ይላል እንዴ? እንዴት ነው ነገሩ? እሱም እኮ ያምናል፣ እኔ እንደማምነው ያምናል። ምናልባት ይኸው ይለያል አለ እኮ። ምን አላለም፣ እንደዛ አላለም። አንተ በትክክል አልሰማውም። ኧረ የሐዋርያት ሥራና ቆሮንቶስ 14 ላይ ያለው የሰው ልሳን ነው አንድ ነው አለ። በልሳን አምናለሁ አይደለም እዮባ፣ እኔ በልሳን አምናለሁ። ልሳን ሁሉም ሰው መናገር አለበት ግን ብዬ አላምንም። እሺ ለአንዳንዶች የመናገር የሐዋርያት ሥራ 2 ላይ ያለውና ቆሮንቶስ 14 ላይ ያለው ይለያያል፣ አንድ ነው። ሁሉም ሰው መደዳውን ይናገር። ሶፊ አንድማ አንድ ነው ማለት ምን ማለት ነው? ማለት ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አንተና ፈለገ አንድ ናችሁ? አዎ በሰውነት አንድ ነን። በአሰራር እየተከራከረን እኮ ነው እየሰማሁ። ተሙን ምን አይደላችሁ ነው እያልክ ያለው? እኔ ሶፊ እየወሰደም እንደሚያደርገው የልጅ አላውቅም። ሌላ ሰው ነው የሚሆነው እዛ እንዴ ሲከራከር ሰማሁ። ምንም ሲያጋልጠው አንድ እንትን አለ እዮባ ሰምተዋል አይደለ? በሰውነት አንድ እንትን አለ አይገላችሁም እንዴ? ደበረህ አንድ መሆናችን። እሺ ሀሳቤ ምን መሰለ ሶፊ፣ ቆሮንቶስ 14 ላይ ያለውና ሐዋርያት ሥራ 2 ላይ ያለው ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አይደለም። አንደኛ ነገር እዚህ ጋር የተናገሩት ሊትራሊ የሚተረጎም ነው። የቆሮንቶስ 14 ላይ እንግዲህ እንዳልከው መጽሐፍ ቅዱስ እኮ በሁለት ነገር ለአንዱ የመተርጎምን ለአንዱ ደግሞ የመናገርን ነው አይደለም የሚሰጠው እንጂ መደዳውን ዝም ብለህ ፓርክ እንደገባ ጽድ እኩል አትከረከምም።
ገባ? አንዱ ይናገራል፣ አንዱ ይተረጉማል። የማይተረጎም ከሆነ ትርጉም የሌለው ከሆነ ምንም ርባና ቢስ ነው። ስለዚህ ቋንቋ ተተርጓሚ ነው። የትም ይሁን የትም ቋንቋ ግን ተተርጓሚ የሚተረጎም ነው። ምንም ሊትራሊ ሐዋርያት ሥራ ምዕራፍ 2 እኮ አውዱንም አይተህ አንብበህ የምትረዳው ነው። ሰው ፍታልኝ እንኳን አትልም። ራስህ አንድ ማንበብ የሚችል አማርኛ ማንበብ የሚችል ስለምን እያወራ እንደሆነ ምንም መጽሐፍ ቅዱስ እውቀት የሌለው ሰው እንኳን መረዳት የሚችለው በጣም ሲምፕል ተደርጎ በግልጽ የተጻፈ ነገር ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣ ጊዜ ያወሩ ነበር፣ የተለያየ ቋንቋ ይናገሩ ነበር። እነዚህ ሰዎች እንዴት ነው የሀገራችንን ቋንቋ ሊናገሩ የቻሉት? ኢቭን ያልተማሩ ናቸው እንደሆኑ ይናገራል፣ ያወራል በግልጽና። ስለዚህ ምንም እኔ በዚህ ላይ አቋሜ ይሄ ነው እና ሁሉም ሰው ልሳንን መናገር ይችላል። ይሄ እጅ ላይ ግንባር ተይዞ አውራው በለው እንደሚባለው የሚባል ነገር የለም። እሱ የቤት ጉዳይ ነው፣ እናንተ ቤት ጉዳይ ነውና የውስጥ ጉዳዩን ትተ ነው የሐዋርያት ሥራ 2 ላይ ያለው እናንተ እኔ ምንም የት ነው የኛ ቤት ታውቀዋለህ? የፕሮቴስታንቱ ማለት ነው። እዛው ተጭኖ አውራ የሚባለው እዛው ነው በሚለው ነው። እሺ ችግር የለውም፣ እዛው አለ ያለህበት አለ። ዞሮ ዞሮ ያው የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን አሁን ሰዎቹ የገዛ ቋንቋችንን ብለዋቸዋል። ለተናጋሪዎቹ አዲስ ነው አይደለም? ሶፊ ሚዩት ነው እያወራ ከሆነ እሺ፣ ቴንክ ዩ ገባኝ። ለተናጋሪዎቹ አዲስ ነው። ወደ የቆሮንቶስ 14 ስንመጣ የሚተረጎመው ልሳን ለተናጋሪው አዲስ ነው አይደለም? ኦፍ ኮርስ አዲስ ነው እንጂ ስንት አዲስ ልሳን ይገለጥለታል አንድ ሰው? እንደተቀበለው ነው ማለት። የተለያዩ ልሳኖች ናቸው የሚመጡለት ወይስ በቃ የሰው ቋንቋ ነው እና ለሱ አዲስ ቋንቋ ነው፣ ለሰሚው ደግሞ ይተረጎምለታል። ለተናጋሪው ግን ያ ልሳን የሰው ቋንቋ ነው ማለት ነው አይደል? ቴንክ ዩ። እንደዛ ከሆነ የሚተረጎም ከሆነ አሁን ማለት ነው። ካልተተረጎመ እሺ አይተረጎምምማ አላልክም እኮ አንተማ። ቃዶሽ ግን ማይተረጎም አለ እያልን ነው እንዴ? የማይተረጎም ከሆነ ምንድነው? አላልኩም። ለምን ትዋሻለህ? ይባ ቅድም ምንድነው ያልከው? የሚተረጎምም አይተረጎምም አለ። አይ አይደለም፣ የሚተረጎም ካለ ይተረጎማል። የሚተረጎም ሰው ከሌለ ምንም ጸጋው ካልተሰጠ አይተረጎምም ነው ያልኩት። ማይተረጎም ከሆነ እኮ አይነገርም እያለ ነው ጳውሎስ ወዳጄ። ማይነገር ላይ እኮ አናወራ ማለት ነው። ጳውሎስ እኮ እዛ ክፍል ላይ እያለ ያለው ልሳን ያለው ሲጀመር የመተርጎም ጸጋ እንዲሰጠው ይጸልይ ብሎ እያለ ያለው አየህ። በሙሉ በዚህ ዓለም ነገር ቋንቋ አይደለም። ግልጽ እኮ ካዶሽ እዚህ ጋር ቁጥር 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ብሎ እኮ በደንብ ይናገራል እኮ። 17 ላይ ደግሞ አንብበሃል። 17 ላይ ምን ይላል? ሲጀመር በአእምሮ አይደለም ልሳን የሚነገረው፣ በመንፈስ ነው የሚነገረው። ስለዚህ ጳውሎስ በአእምሮ እልፍ ቃል በአእምሮ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። አዎ አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ብሎ ካለ በኋላ በልሳን 5 ቃላት ከመናገር ይልቅ በአእምሮ እልፍ ቃላት መናገርን እወዳለሁ ብሎ ነው ያለው። ስለዚህ ሰው ልሳን የመተርጎም ጸጋ ካልተሰጠው የሚያወራውን አያውቅም ማለት ነው። ልክ ነኝ አይደል? አያስተውልም ማለት ነው። በመንፈስ ነው ምስጢርን የሚነጋገር። ለአንዱ ነው የሚለው እንጂ ሁለቱም አይሰጥም። የመናገርም የመተርጎምም እኮ አንድ ላይ አይሰጥም። እንዴት ነው? አንተ አንድ ሰው አይደለ እንደ እየተናገርክ የምትተረጉም? ሊሰጥ ይችላል። ለአንዱ መናገር ለዛ እኮ ነው ለአንዱ መናገር። የአንተ ሀሳብ እኮ ነው የተምታታብኝ። ሶፊ ምን እያልከኝ ነው? አልገባኝም። የእኔ ሀሳብ አይደለም እንዴ ይሄ እኮ ታብታብ ማድረግ አይደለም። በአንዴ ሁለቱንም አትናገርም፣ ተናግረህም ትተረጉማለህ እንዴ? አጭርና ግን አሁን ለምሳሌ የሐዋርያ ስራና የቆሮንቶስ እንደሚለያይ የምታውቀው እንዴት ነው መሰለ? ሐዋርያ ስራ ላይ የተነገረው ልሳን ለሰው ነው የተነገረው። በቆሮንቶስ ላይ የተነገረው ልሳን ለእግዚአብሔር ነው የሚነገረው። በቃ ፔሪድ አልቋል። ቀጥሎ ያለው ነገር ነው የምንወያየው። እግዚአብሔር ምን ብለህ ነው? እሺ በቃ አንድ ምሳሌ ንገረኝ። ለእግዚአብሔር ምን ብለህ ነው የምንነገረው? በልሳን እንዴት ነው የምንነግረው? ምን ትለዋለህ? ያው ልሳንን ስታወራ ከእግዚአብሔር ጋር ነው የምትነጋገረው። በራሱ ቋንቋ እኮ መናገር ትችል ነበረ። ለምንድን ነው እግዚአብሔር ሌላ ቋንቋ የሰጠን አንተን?
አይ አስባል ምን ብለህ ነው የምትናገረው? ምን ቆይ ንገረኝ። አይደለም ለእግዚአብሔር የምትነግረው ያንተን የልብህን ሐሳብ፣ ጸሎትህን፣ ምስጋናህን ነው የምትነግረው በልሳን ወይስ ደግሞ ምስጋና ነው ወይስ ጥያቄ ነው? ምን እያልከው ነው? እሺ ንገረኝ። ስታስተላልፍ ወደ እግዚአብሔር የምታደርሰው ነገር ምን እያልከው ነው? አታውቅም እኮ ጸጋ ካልተሰጠ እንዴት የመተርጎም ጸጋ ካልተሰጠ እንዴት ነው የምታውቀው? አታውቅም እኮ ነው ያልኩህ። እና የማታውቀውን ነገር ነው ከእግዚአብሔር ጋር የምታወራው? በመንፈስ ቅዱስ ነው የሚረዳ። አንተ በመንፈስ ቅዱስ እርዳታ እኮ ነው ከእግዚአብሔር ጋር የምትነጋገረው። ችግር የለም። ከመጽሐፍ ቅዱስ ክፍል አንዱ ሐዋርያ ወይም ካሉት ቅዱሳንም ምናምን አንዳቸው ከእግዚአብሔር ጋር በልሳን እያወሩ ምን እንደማያወሩ እንደማያውቁ በግብር ውጣ የሚናገሩ አንድ ሰው ከዚህ ጥቀስልኝ። አንድ ሰው ኦኬ። አንተ አሁን እያልከኝ ያለው አልገባኝም። አሁን ሰው የሚያወራው ነገር በተለይ በልሳን ሲያወራ በቆሮንቶስ ቤተክርስቲያን ላይ እንደተጠቀሰው አይነት ልሳን ሲያወራ በአእምሮ የሚያውቀውን ነው እያወራ ያለው ነው የምትለው ወይስ እንዴት ነው? አልገባኝም። አንተ እኮ ነው የማያውቀውን ነው የሚያወራው ያልከው። በአእምሮ አይደለም በአእምሮ አይደለም ማለቱ ምን ማለት ነው? በምን ነው ታዲያ? በልብ በመንፈስ በመንፈስ ከእግዚአብሔር ጋር ምስጢርን ትነጋገራለህ እኮ። ምን እያልክ እንደሆነ አይተረጎምም ነው አንተ የምትለው። ማውራው ነገር አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ እንዴት ነው የሚተረጎመው? ለዛ እኮ ነው ልሳን የመተርጎም ጸጋ የተፈለገው። ለዛ እግዚአብሔር ለአንዱ ልሳን የመናገርን ጸጋ ይሰጠዋል፣ ለአንዱ ደግሞ በዛ ልሳን የተነገረውን እንዲተረጉም ይሰጠዋል ማለት ነው። እሺ አንተ ስትናገር ለእግዚአብሔር ነው። ቆይ አይደለም ሳሙኤል የሚናገር ቋንቋ ቢሆን ኖሮ የተማረ ሰው እንጂ ገባኝ። ይኸውልህ አስተርጓሚ ካለ የምትል ቆይ ይኸውልህ ካዶሽ አስተርጓሚ ካለ የምትለው ነገር አስተርጓሚው የሚተረጉ እሺ ይኸውልህ እኔ እንድትመልስ ነው። እድል ልሰጥ ነው። አንተ የምትናገረውን ነገር ያ የሚተረጉመው ሰው ለእግዚአብሔር ነው የሚተረጉምለት ለጉባኤው ነው የሚተረጉምለት? እስቲ ንገረኝ እሱ። ኦኬ በጉባኤ መካከል ነው እሱ። በጉባኤ መካከል አንተ ዝም ብለህ ስታወራ ሰው መንፈሳዊ ነገር ያልተረዳ ሰው ከውጭ አንተን አይቶ ምን ይላል? ይሄ ያበደ ነው ምናምን ብሎ ነው የሚለው። አይረዳም። ለዛ እኮ ነው ጳውሎስ በጉባኤ መካከል ስታወሩ ድምጻችሁን ቀስ ብላችሁ አውሩ ብሎ ያለው። ልሳኑ የሚተረጎመው ለእግዚአብሔር ነው። ሲጀመር እኮ ልሳን የሚሰጠው እኮ ለግለሰብ ለጉባኤው ነው የሚተረጎመው። ንገረኝ። ጳውሎስ እኮ እዚህ ክፍል ላይ ቆሮንቶስ ላይ ኮምፔር እያደረገ ያለው ልሳንና ትንቢትን ነው እንትን እያለ ያለው። አየህ እያነጻጸረ ያለው ለምንድን ነው? በጉባኤ መካከል በልሳን ከመናገር ይልቅ ትንቢት መናገር ይሻላል ብሎናል። ምክንያቱም በትንቢት የምትናገረው በተገለጠ ቋንቋ ስለሆነ ሰዎች በሚያውቁት ቋንቋ ስለሆነ አንተ የምትናገሩን ይሰማሉ። በልሳን ስታወራ ደግሞ ሳሙኤል የሚነገር ቋንቋ አይደለም። ምክንያቱም በመንፈስ ቅዱስ ነው ያ ቋንቋ የሚሰጠ አንተ ከክርስቶስ ጋር ራስን እንድትታነጽበት ኮንታክት። ኦኬ አልጨረሱም። ስለዚህ ከእግዚአብሔር ጋር ሶፊ ሄዳ ፈለገ በቃ አዎ ቀጥሉ። ዮባ ያደክማል ይሄ ልጅ እኔ እንደሆነ አልችለውም። አዎ ለፓስተሩ ያልሆነ ድማ ለማን ይሆናል ብለህ ነው? እሺ እንደሱ አይደለም። አይ ለጨዋታ ነው ለጨዋታ። እሺ አንዴ ቪዲዮ ላሳይ በማርያም አታሳይ። አሁንም ተውቶ አታሳይ። እኔ ላሾፍ አይደለም ያልኩት እዩ። ለማንኛውም ከቪዲዮ በፊት ግን ፈለገ ከቪዲዮ በፊት እኛ እናሳየው አይደለም። እኔ አሁን ጥያቄ ያለኝ ለዮባ ብዙ ችግር የለም። አሁን ለዮባ ጥያቄዎች አሉኝ፣ ይመልስልኛል። ኦኬ እስካሁን ጠይቀኛል። አሁን ልጠይቀህ ፈቃደኛ ነህ? ዮባ ይሰማል? ዮባ ቆይ እዮብ ይመለሳል። ኦኬ ለአንተ አንተ መዝሙር ያደርገው ማይክል ሚት አድርገው ቅዱስ ለምንድን ነው የማደርገው? ልታስወጣኝ ማይክል ሚት አድርገው ልታስወጣኝ ነው ስለከፈትኩት ማይክል ሚት አድርገው። እንዴ አካኪ ዘራፍ ትላለህ እንዴ? ጠይቀኛል ልጠይቃለህ እንዴ? ማይክል ሚት አድርገው ያው ስሙ ሊያስወጣኝ ማይክህን ሚውት አድርግ። ማንም አይደርስልህም። እኔ ከፈለኩ አስወርዳለሁ ከፈለኩ አስገባለሁ። ያው ሊያስወጣኝ ላይ ብለህ እኔ ባለስልጣን ነኝ። እኔ ላይ ወኔ ከፈትኩት። አንድ ጥያቄ አትመልስ። ማይክል ሚት አድርገው ማይክን ሚት አድርገው። ምን አይነት አዘግ ሰው ነው ባካችሁ። እሺ ያሬዶ እንዴት አለ? ሰላም ብያለሁ። ዲያቆን ሰላም ኖት? ይበረታሉ? ደግኖት? እግዚአብሔር ይመስገን። አይቀስሷል ምናምን ብለውኝ አይ በህልማቸው ነው እንግዲህ ተኝተው አልተነሱም፣ ገና ናቸው። እዮባይ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ።
ቃዶሽንም ሰላም ብያለሁ። ወንድም አለም እታች ያላችሁ ክርስቲያናትና ወንድሞቻችንም ሁላችሁንም ሰላም ብያለሁ። ተሽሎሃል ይላላችሁኝ? ያው ደህና ነኝ። ጉንፋን ነገር ይዞኝ ነበረና ለዛ ነው ደህና ነኝ በጣም። ሁላችሁንም ግን ሰላም ብያለሁ። እግዚአብሔር ያክብርልኝ። በውስጥም ለጻፋችሁልኝ አመሰግናለሁ። ክብር ይስጥልኝ ብያለሁ። ዲያቆን እንዴት ኖት? ጾም እንዴት ነው? አገልግሎት የጾም እንደምታየው እያከሳን ነው ያሬዶ። ያው እንደምታየው ከነታች እየሆነ ነው። አይ ጥሩ ነው ያሉት እርሶ በጣም ያሬዶ። ወይ በእኛ ስንት ነው ማለት ነው ጉንፋን? አሁን በእኛ ሲተረጎም ስንት ነው ማለት? በዶላር ነው ብዬ ነው። ምንዛሬው በውጭ ነው በውስጥ? አይ በውስጥ መቼ እንትን ብሎ ነው ባለፈው ትዝ ይልሃል? እነ ማናቸው እነ ጋዲሳ የታሉበት ጊዜ እኔ ደግሞ እግዚአብሔርን የሆነ ውሻ ምናምን አጠገብ መጥቶ እያባረርክ መስሎኝ ነበረ። ለካ ላይ ቦሌ ያለው እግዚአብሔርን የዛለታው እንደዚሁ ነው። የዛለታው እንደዚህ ነው። እና የዛን ጊዜ በቃ እንዴት እንደሆነ አላውቅም፣ ብቻ ቤቴን ከፍቼ በኋላ ነው እነሱ ሀሳባቸው እንዲጨርሱ ከፍቼ በቃ መናገር አቃተኝ እና በዛ ነው ሰው የሚያወቀው ይመስለኛል። አሁን ግን ደህና ነኝ። ያው የሆነ ፍን ማለት ነገር አለው ግን ደህና ነኝ። እስኪ ከቃዶሽ ጋር የተወሰነ እንትን በል ይለቃል። ያገባ ሰው እኮ ጉንፋን አይዘውም ይባላል ብዙ ጊዜ ያሬዶ። እንዴ ኧረ ይዟት እንዴ ሞቅ አድርጉት እንጂ ቤቱ ብዙ እንትን አለ እኮ ብዙ የትንፋሽ ኧረ ይቅር እና ቤት ሰላም ነው አይደል? ሁሉ የሌለ መስበር ጣስም ስሜት አይሆንም። ቃዶሽን አንድ ያልገባኝ ነገር ቃዶሽ ሰላም ነው አለ? ሰላም ነው። እንዴት ነው መዝሙሪ? እግዚአብሔር ይመስገን። እስካሁን አንድ ሰዓት ምናምን ስጠይቅ ነበርና አንድ ጥያቄ እንኳን አልጠየቋቸውም እና አሁን አንድ ጥያቄ ብቻ መልሱልኝ እና ከዛም በኋላ እንቀጥላለን። ችግር የለውም። እሺ ጥያቄያቸው ፕሮግራማቸው እንደሆነ አላወኩም። እሺ አቅርብና እዮባም አለ እኔም አለው። ኦኬ ጳውሎስ እዚህ ክፍል ላይ አሁን ልሳን ሳወራ በአእምሮ አይደለም በመንፈሴ ነው የማወራው ብሎናል እና ምን ማለቱ ነው? በአእምሮ አይደለም በመንፈሴ ነው የማወራው። እሺ ሲጀመር እኛ የምናምነው ልሳን ማለት አይደለም ጳውሎስ ያለው እኮ ልመልስልህ። እኛ የምናምነው መሰለህ ልሳን አሁን እናንተ የምትናገሩት ቋንቋ የማይታወቅ ቋንቋ አይደለም፣ የሚታወቅ ቋንቋ ነው ብለን እናምናለን። በቆሮንቶስ ቤተክርስቲያን የተለያየ ቋንቋ ይናገሩ ነበር። ያ ቋንቋ ግን የሰው ቋንቋ ነው፣ ሰው የሚሰማው ነው። ግን እዛ የነበሩት ተናጋሪዎች፣ ሰሚዎች የትውልድ ቋንቋቸውን ስለማይሰሙ አይረዱትም ነበር። ስለዚህ መተርጎም የሚያስፈልገው ነበር ማለት ነው። ስለዚህ ቅዱስ ጳውሎስም በአእምሮ አያስተውለውም በመንፈስ ግን ሲል አንደኛ ከእግዚአብሔር መንፈስ ቅዱስ ሰርቶ ጸሎት የምትጸልየው መቼም ዝም ብለህ ከገዛ ፍቃድ የምትጸልየው። ለዚህ ነው ሮሜ 8 ላይ መንፈስ እንዴት እንደምንጸልይ አናቅምና ያግዘናል ይረዳናል እንደሚለው ማለት ነው። ስለዚህ አዎ ዝም ብሎ በአእምሯችን ዝም ብሎ ከስጋና ከደም ሳይሆን መንፈስ ቅዱስ ገልጾልን ረድቶን አግዞን የምንጸልየው መንፈሳዊ ኮኔክሽን ነው ከእግዚአብሔር ጋር። ስለዚህ ያን ማለቱ ነው እንጂ የማይታወቅ ቋንቋ ነው የማላውቀው ምን እንደማወራም እንደምለምን የማውቀው አይደለም ማለቱ አይደለም። በመንፈስ ነው የምትናገረው ትንቢትን ወይስ በአእምሮ ነው የምትናገረው? መንፈስ ቅዱስ ካልሰጠ በስተቀር ትንቢት መናገራችንም ሲጀመር አይደለም። አይ ነው እሱማ አውቃለሁ፣ ግን በመንፈስ ነው የምትናገረው ወይስ በአእምሮ ነው? ያሬዶ ወደ ርዕሱ አሁን ፈቀድክለት። አየህ ወደ ርዕሱ በፕሮቴስታንት ቀጥሉሻ እንደ ፈለገ ያንዴ ነው ወይስ አይደለም ነው? አልመለስኩልኝም እኮ ቀጥል። አሪፍ ነው። ቆይ አንድ 15 ደቂቃ ስጡኝ ብዬ ነው። እሺ ችግር የለም። እሺ እዮባ ቀጥል አንዴ። ኦኬ ዮባ አሁን ስለ ጳውሎስ ላይቭን እኮ የከፈትኩት እኔ ነኝ እኮ። እኔ ድል ስጠው እኮ ተረጋጋ። ምን እሺ ጸብጸብ እሺ ወይስ ፍቅር እሺ? ቅዱስ አይደለም ጥያቄ ብቻ አንድ ግልጽ ያለው እኮ ተረጋጋ። እኔ ነኝ አሁን እኔ ቢያንስ ለያሬዶን እንኳን አይ ርዕሳችን እንዲህ ነው ስል እንኳን ያሬዶ እንኳን አድም ጥቁማ ኢኮኖሚ ተደረገ ምናምን 5 ደቂቃ ስጡኝ ምናምን አለ። ለምን አትረጋጋም? ለምን መረጋጋቱ ያልፈጠረብህ ብራዘር? ጸብጸብ እሺ ወይስ ፍቅር እሺ ይላሉ ኮሜንት ላይ ዳውን እሺ እያሉሽ ነው። እና ቅዱስ ተረጋግተን እናውራ እሺ። ዮባ ኔትወርክ ይዞት ሊሆን ይችላል ወይ ሊኖር ይችላል ላይኖር ይችላል። ለዛ ነው ዮባ አለ አለው መሀል ላይ ሄዳል ይመጣል፣ ግን አለው
ቀጥል በቃ ከወንድማችን ቅዱስ ታካሚ አለ። እሺ ቃዶሽ ቅዱስ እሺ ልሳን በአእምሮ ነው ማነው? ትንቢት በአእምሮ ነው ወይስ በመንፈስ ነው የሚነገረው? በአእምሮና በመንፈስ የሚለው ገብቷል መጀመሪያ። ችግር የለውም እሱ አሁን እሱን ተውና ጳውሎስ እዚህ ክፍል ላይ ቆሮንቶስ 14 ላይ ትንቢትንና ልሳን እኮ ስለ ትንቢት አይደለም ዮባ፣ ስለ ልሳን ነው። ኦኬ አዎ እኮ ስለ ልሳን ነው። ግን አሁን ወደ ሐሳባችን አይ እኔ ዮብን ላስታውሰው ብዬ ነው። አይ እሺ ቁጥር ስንት ላይ ላንብብልህ? እዛው ላይ እየተረዳ ነው እንድንሄድ። ቁጥር አሁን ለምሳሌ ትንቢት ይሻላል ብሎ ከልሳን ጋር እያነጻጸረ እየተናገረ አይደል? ስለዚህ ቁጥር ስንት ላይ ቁጥር ስንት ላይ? ኦኬ ቆይ አንዴ ላውጣለሽ ቁጥሩ። እሺ ቆይ ኦኬ አሁን ለምሳሌ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል ቁጥር 4 ላይ ማለት ነው። እሺ ኦኬ ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነዘን ንግግሩ ባይተረጎም በልሳኖች የሚናገር ትንቢት ከሚናገር ኦኬ በልሳኖች ከሚናገር ትንቢት ቢናገር ይበልጣል ይላል። አዎ ስለዚህ ለምንድን ነው ጳውሎስ ትንቢትን እየመረጠ ያለው? ቀጥሎ ደግሞ ምንድነው ልሳን በአእምሮ አይደለም ስላልተተረጎመ። ኦኬ ስለዚህ በአእምሮ ነው ወይስ በመንፈሱ ነው የሚያወራው ትንቢትን? የት አለ? እዚሁ ላይ አንብብልኝ። በአእምሮና አይደለም እዚህ ጋር የለም እኮ ግን በአእምሮ ነው ወይስ ከሌለ ያዘው ለራስህ። በቃ እዚህ ላይ የለም ብለህ ካሰብክ ለራስህ ያዘውና የተጻፈው ላይ ጠይቀኝ። ኦኬ ትንቢትሽ በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ምን ማለት ነው የተገለጠና ያልተገለጠ ቋንቋ? ቀጥሎ ባለው የተገለጡ ቋንቋዎች ብሎ ይላል እና ትንቢት በተገለጡ ቋንቋ ሳሙኤል የሚነገር ቋንቋ ነው ወይስ የቱ ጋር የተገለጠና ያልተገለጠ? እሺ ቆይ 9 ያለው ላንብብልህ። እንግዲህ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርጎ ያስተውላሉ ይላል። የተገለጠ ቃል ነው እንጂ የተገለጠና ያልተገለጠ ልሳን ይላል። አይ ስለ ትንቢት ጋር እኮ እያነጻጸር እኮ ነው እዚህ ክፍል። አታነጻጽር። ያልተገለጠና የተገለጠ ልሳን ነበር ያልከኝ። የተገለጠና ያልተገለጠ ልሳን አይልም፣ ቃል ነው የሚለው አይደል? የተገለጠው ቃል ነው የሚለው። ስለዚህ ያልተገለጠ ልሳን የሚል የለም ማለት ነው። የተገለጠውን ቃል በአንድ ቤት ባትናገሩ ይላል። ሰዎች የምትናገሩ እንዴት አድርጎ ያስተውላሉ ይላል። ስለዚህ ልሳን በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ሳሙኤል የሚነገር ቋንቋ ነው ሳሙኤል የማይነገር? ባልተገለጠና በተገለጠ ቋንቋ አይልም። ኦኬ የግድ ቋንቋ ማለት አለበት? ቃል ማለት ቋንቋ? አዎ ማለት አለበት። ቃል ስለሚለው ከሆነ የተገለጠ ቃል ማለት ለሰዎቹ የተነገረ ቃል ሰዎቹ የሚረዱት ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል አለ የሚነገረውን ቃል ማለት ነው በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ያ የተገለጠውን ቃል ባትነግሯቸው ሰዎቹ ያው ውስጥ አይመረምሩም አይደለ? ካልነገራችኋቸው እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ። ስለዚህ ለሰዎቹ በሚገባቸው ቋንቋ ካልደረሳቸው ቃሉ ቢገለጥም እነሱ ጋር ትርጉም አልባ ይሆንባቸዋል ነው። የምታወራውን እያወቅከው ቢሆን አሪፍ ነው። ቃሉ ዝም ብሎ ለመጠየቅ ብቻ እንዳይሆንብህ። አይ ማወራውን እያወቅኩ ነው እኮ። ለዛ ከሆነ የሌለ ነገር አትጥቀስ። አሁን ደጋግሜ ያረምኩ እኮ ወዳጄ። እሺ እና እግዚአብሔር ሌላ ቋንቋ ሌላ ተጨማሪ ቋንቋ ለምንድን ነው የሚሰጠን? ምን ማለት ነው? ሌላ ተጨማሪ ቋንቋ ልሳን በመንፈስ ቅዱስ የሚሰጥ ልሳን ተምረን የምናገኘው ልሳን አይደለም። በዛ እንተማመናለን ሁላችንም። ለምሳሌ መንፈስ ቅዱስ የሐዋርያት ሥራ 2 ላይ ያለውን በቃ የተለየ ነገር አይደለም። የሐዋርያት ሥራ 2 ላይ እሱ ያንተ ነው። ያንተ ነው። የኔን እየነገርኩ ነው። እሱን አይደለም እኔ ቆሮንቶስ ላይ ያለውን ነው የምነግርህ። ቆሮንቶስ ያንተ ነው እሱ። ቃዶሽ እኔ እኮ አንድ ነው ብዬ ነው እኮ ማምነው። ያንተ ነው። አሁን አይ እሱ እኮ አይደለም ምናምን የምትለኝ ያንተ መረዳት ነው። የኔን ከሆነ የምትፈልገው ግን የኔን ስለዚህ ቆይ እሺ አሁን የኔን ልመልስልህ። ቆይ ከመመለስ በፊት ልጠይቅ አንድ ጥያቄ። እሺ አይ አትጠይቀኝ። ቆይ እኔ ነኝ ጠያቂው። አይ አትጠይቀኝ። እስካሁን እየተጠየቁ መመለስ ፈልጋለሁ። ግልጽ ጥያቄው ግልጽ እንዲሆንልህ እኮ ነው። ግልጽ ሆኖልኛል።